ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት ቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋበዝ። በርከት ያሉ መረጃዎችን ይዘናል። ዛሬም ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በርከት ያሉ ጨዋታዎች ይደረጋሉ። ትላንትናም በርከት ያሉ ጨዋታዎችን በአውሮፓ መድረክ ስንመለከት ነበር፣ እናነሳቸዋለን። ትልቅ ቡድኖችን የተመለከቱ ጥንቅሮቻችን ዛሬም እንደተጠበቁ ናቸው፣ እናነሳቸዋለን። ውድ ቤተሰቦቻችን ያልተጠበቁ ነገሮች የተመለከትንባቸው ሁነቶችንም ሰምተናል። በተለይም ከብሔራዊ ቡድን ጥሪ ጋር ከማንቸስተር ዩናይትድ ከተጠሩ ተጫዋቾች ውስጥ የተቀነሱ ተጫዋቾች እንዳሉ አረጋግጠናል። ብሩኖ ፈርናንዴዝን የተመለከተ መረጃ ይዘንላችኋል። ማንቸስተር ዩናይትድ ጄደን ሳንቾን ለቼልሲ ከሸጠ 25 ሚሊዮን ፓውንድ፣ ቼልሲ ደግሞ አንፈልግም ካለ እስከ 15 ሚሊዮን ፓውንድ ያገኝበታል። ለመሆኑም በማንቸስተር ዩናይትድ ጉዳት ላይ ያለው ኮቢ ሜኖ መቼ ይመለሳል ወደ ሜዳ የሚለው ቀኑ ይፋ ተደርጓል። ከዛ በተጨማሪ ማንቸስተር ዩናይትድ በዝውውር መስኮቱ የሚያደርጋቸውን እንቅስቃሴዎች በተመለከተ የወጡ መረጃዎች አሉ። የሩበን አሞሪም ሙሉ ጋዜጣዊ መግለጫ አንድ በአንድ እናደርሳችኋለን። ዩናይትድ ቤት ተጨማሪ ቡድን ዜናዎችን ይዘናል፣ ጠብቁን። አርሰናል ትላንትና በሴቶቹ ድል ያደረጉበት ቀን ነበረ። ለአርሰናል ልዩ ምሽት ነበረ። በሴቶቹ ዘንድሮ ጠንካራ ከሚባለው ቼልሲ ጋር በሚደረገው ፉክክር ወሳኝ ድል አስመዝግበዋል። በርከት ያሉ የአርሰናል ሌጀንዶችም አሁን መወያያ ርዕሳቸው ከቼልሲው ጨዋታ ይልቅ ከኢንተርናሽናል ብሬክ በኋላ ስለሚኖረው የሪያል ማድሪድ ጨዋታ እያወሩ ነው። እሑድ ግን ተጠባቂውን ጨዋታ ሲያደርጉ ወሳኝ ተጫዋች ግልጋሎት እንደማያገኙ ተረጋግጧል። በአርሰናል በኩል ማይክል አርቴታ ስለ ሁለቱ ቡድን ጨዋታ ያነሷቸው ነጥቦችና ከአካዳሚ ተጫዋቾች ጋር በተያያዘ ያነሷቸው ነጥቦች አሉ። 1998 የሚሄደን ታሪክ የቀየረውን አርሰናል እናነሷለን። ምናልባት ያ ታሪክ ዘንድሮ ሲደገማሉ የሚለው በበርካቶች ዘንድ በጉጉት ይጠበቃል። ከዛ በተጨማሪ ግን በአርሰናል በኩል የዝውውር ዜናዎችን በስፋት እናነሳለን። ትላንትና አንፊልድ ላይም በማንቸስተር ዩናይትድ ሴቶችና በሊቨርፑል ሴቶች መካከል ጨዋታ ነበረ፣ እናነሷለን። ልዩ ጨዋታ ነበረ። ሊቨርፑል 2005 ከገባም በኋላ በጣም ጠንካራው ቡድን ነው። እሑድ ደግሞ ዌምብሌይ ላይ ጨዋታ አለው። ሳላህ የመጨረሻ ሰው እናቴ ናት ብሏል። በምን ጉዳይ ታደምጡታላችሁ። ከዛ በተጨማሪ ግን ከሊቨርፑል ጋር በተያያዘ አንድ ዝውውርን እናነሳለን። በተለይም ከሲቲ ጋር ስለተደረገው ድርድር እጅግ በጣም አነጋጋሪ መረጃ ይዘናል። ድርድሩ በሊቨርፑል እና በሲቲ መካከል ነበረ። ቼልሲ 87 በመቶ የሚሆኑት ተጫዋቾቹ እስከ 2029 ይቆያሉ። እናም ከ2 ዓመት በፊት ኮንትራት የማደስ ግዴታም እንዳለባቸው ይታወቃል። ተጨማሪ መረጃዎችን ከዝውውር ጋር በተያያዘ በቼልሲ ቤት እናነሳለን። ከዛ በተጨማሪ ግን በቼልሲው ተጫዋች ሪስ ጄምስ ጉዳይ ላይ ቶማስ ቱሄል አዲስ ውሳኔ እንደማያሳልፉ አስታውቀዋል። ማንቸስተር ሲቲም ዛሬ ወሳኝ ጨዋታን ያደርጋል። በአውሮፓ ሻምፒዮንስ ሊግ መድረክ ለመሳተፍ በሚያደርገው ጥረት ላይ በኢንተር ሚያሚ የተሸነፉት በሊዮኔል አንድሬስ ሜሲ ግብ የተቆጠረባቸው የኮንካካፍ ውድድር ተሰናባቹ ቡድን ካርቫሃል አሰልጣኝ ሮዶልፍ እጅግ በጣም አነጋጋሪ ጋዜጣዊ መግለጫ ሰጥቷል። በአውሮፓ ትልቅ መረጃዎችን ይዘንላቸው ለወደ ቤተሰቦቻችን ባርሴሎና፣ ሪያል ማድሪድ ትላንት የነበሩ ጨዋታዎች ሁሉንም አንድ ባንድ እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ አድርጉ፣ አበረታቱን። በሀሳብ መስጫ ሳጥናችን ላይ ሀሳባችሁን አጋሩን። እንዲሁም ቤተሰብ መሆን ካሻችሁ ሰብስክራይብ ማድረግ ይቻላል። ወደ ቤተሰቦቻችን ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከብራይተን ኤንድ ሆቭ አልቢዮን የሚደረገው ጨዋታ ይጠበቃል። በላሊጋው ሪያል ማድሪድ ከቪላሪያል ዛሬ ነው ትልቁ ጨዋታ የሚደረገው። በጣሊያን ሴሪኤም ከሚጠበቁ ጨዋታዎች ውስጥ ኤስ ሚላን ከኮሞ ጋር የሚያደርጉት ጨዋታ ይጠበቃል። በጀርመን ቡንደስሊጋ እጅግ ተጠባቂ ጨዋታዎች ውስጥ ዩኒየን በርሊን ከባየር ሙኒክ እንዲሁም አርቢ ላይፕዚግ ከቦሩሲያ ዶርትመንድ ዛሬ የሚደረጉ መርሃ ግብሮች ናቸው። እኛ ግን ቀጠሮ የምናስይዛችሁ ለእሁድ ነው። ውድ ቤተሰቦቻችን እሁድ 6 የደርቢ ወይም 6 ትልልቅ ጨዋታዎች በአውሮፓ ዙሪያ ይደረጋሉ። በተለይም ሬንጀርስ ከሴልቲክ እጅግ በጣም ትልቁ ጨዋታ እሁድ ይደረጋል። ከዛ በኋላ አርሰናል ከቼልሲ እሁድ የሚደረግ ጨዋታ ነው። ሊቨርፑል ከኒካስል ዩናይትድ የፍጻሜ ጨዋታ ነው፣ እሁድ ነው የሚደረገው። አታላንታ ከኢንተር ሚላን ለጣሊያን ሴሪኤ ለስኩዴቶ ክብር ለማንሳት በሚደረገው የዘንድሮ ውድድር ላይ ትልቅ ተጽዕኖ ሊያመጣ ይችላል ተብሎ የሚጠበቅ ጨዋታ እሁድ ይደረጋል። በፍራንስ ሊግ ፓሪስ ሰን ዠርሜን ከኦሎምፒክ ማርሴይ ጋር የሚያደርጉት ጨዋታ
ተጠባቂው ጨዋታ ነው። ሌላኛው ተጠባቂ ጨዋታ በስፔን ላሊጋ እሁድ የሚደረገው የአትሌቲኮ ማድሪድ እና የባርሴሎና ጨዋታ ነው። በጉጉት ይጠበቃሉ። በትላንትናው ዕለት በርከት ያሉ ጨዋታዎች በአውሮፓ ዙሪያ ሲደረጉ ነበረ። በስፔን ላሊጋ ላስ ፓልማስ ከአላቬዝ 2-2፣ በጣሊያን ሴሪያ ጄኖዋ ሊቼን 2-1፣ በጀርመን ቡንደስሊጋ ሴንት ፓውሊን ሆፈንየምን 1-0 ያሸነፉበት ጨዋታ በአውሮፓ ዙሪያ ተጠባቂ ነበሩ። ትላንትና ሲጠበቁ ከነበሩ ጨዋታዎች ውስጥ አንደኛው በሳውዲ አረቢያ ሊግ አልናስር ከአልኮሉድ ጋር የነበራቸው ጨዋታ ነው። አልናስር ጨዋታውን 3-1 በሆነ ውጤት አሸንፏል። ለአልናስር የማሸነፊያ ግቦቹን ክርስቲያኖ ሮናልዶ፣ ሳዲዮ ማኔና ዡዋን ዱራን ከመረብ ማሳረፍ ችለዋል። ፖርቹጋል የፊት መስመር ተጫዋች ክርስቲያኖ ሮናልዶም በውድድር ዘመኑ 19ኛ የሊግ ግቡን ያስቆጠረው። ውጤቱን ተከትሎ አልናስር 51ኛ ነጥቡን ማሳካት ችሏል። አልኩሉድ እዛው 31 ነጥብ ላይ ሆኖም በጊዜያዊነት 10ኛ ነው። አልናስር ቀጣይ ሊጉን መርሃ ግብር በሪያድ ደርቢ ከአልሂላል ጋር ጨዋታቸውን ቀጣይ ሳምንት እንግዲህ ከኢንተርናሽናል ብሬክ በኋላ በሚመጣው አርብ ቀን የሚያደርጉ ይሆናል ማለት ነው። ፖርቹጋል 5 ጊዜ ባላንዶር አሸናፊ ተጫዋች ክርስቲያኖ ሮናልዶ ወደ ሳውዲ አረቢያ ያመራበት እቅዱ ባሰበው መልኩ እየሰራ መሆኑን ገልጿል። ወደ ሳውዲ አረቢያ ሳቀና ሁሉም ሰው እንደ እብድ ሲያይ ነበር የሚለው ሮናልዶ የእግር ኳስ ሕይወቴ መጨረሻ እንደሆነ ሲናገሩም ነበር ብሏል። ነገር ግን ሁሉም ሰው በድጋሚ ሮናልዶ ማን እንደሆነም ተመልክቷል ብሏል። አክሎም ሊጉ በሚገርም ሁኔታ እያደገ ነው፣ ሀገሪቱ እያደገች ነው፣ የተጀመረው ዕቅድ በተሰበው መልኩ እየሰራም ነው ብሏል። ሮናልዶ በሳውዲ አረቢያ በጣም ደስተኛ ነኝ፣ እዚህ ምቾትም ተሰምቶኛል ብሏል ክርስቲያኖ ሮናልዶ። ትላንት ግን በጣም ተበሳጭቶ ነበረ ሮናልዶ፣ ምክንያቱም ተቀይሮ መውጣቱን ተከትሎ ነበረ። ተቀይሮ ለመውጣቱ ምክንያት የሆነው ደግሞ አልናስር 3-0 እየመራ ባለበት ሰዓት ላይ በአልናስር በኩል 56ኛው ደቂቃ ላይ ቡሻል በቀይ ካርድ በሁለት ቢጫ ካርድ ማለት ነው በቀይ ካርድ ከሜዳ ተሰናበተ። ይህን ተከትሎ ነበረ በአልናስር በኩል ጨዋታውን ባላንስ ለመጠበቅ ሮናልዶ ተቀይሮ እንዲወጣ የተደረገው። ሮናልዶ ግን በድርጊቱ በጣም ተበሳጭቶ ነበረ። በአጠቃላይ ክርስቲያኖ ሮናልዶ 928ኛ ግቡን ማስቆጠር ችሏል። 72 ግቦች ብቻ ቀርቶታል ለ1000። ይህንንስ ግብ ይደርሳል አይደርስ የሚለው በበርካቶች ዘንድ በሮናልዶ የእግር ኳስ ሕይወት ማብቂያ ላይ የሚጠበቀው ትልቁ ነገር ነው። 1000 ግቦችን ሞልቶ ነው የሚያቆመው ወይንስ የሚለው ጉዳይ ማለት ነው። አሁን ላይም ክርስቲያኖ ሮናልዶ አልናስርን ከተቀላቀለ ጊዜ ጀምሮ እስካሁን ድረስ ከሱ የበለጡ ብዙ ጎሎችን ማስቆጠር የቻለ አንድም እግር ኳስ ተጫዋች አናገኝም። ክርስቲያኖ ሮናልዶ ለአልናስር መጫወት ከጀመረበት ጊዜ ጀምሮ በአጠቃላይ 109 ግቦችን አስቆጥሯል። ሃሪኬን እና ኤርሊንግ ብሮት ሃላንድ 107 ያላቸው፣ ኬሊያን መባፔ 106፣ ቪክተር ጊዮኬሬስ 104 አላቸውና ሮናልዶን በአውሮፓ ደረጃም በኤዥያም የሚስተካከለው አንድም ተጫዋች አናገኝም። እጅግ በጣም ልዩ ቁጥር ነው። 40 ዓመቱ ነው። በጣም አስደናቂው ነገር እሱ ነው። ክርስቲያኖ ሮናልዶ ትላንትናም የ24ኛ ሳምንት የሳውዲ ፕሮ ሊግ ምርጥ ግብ ሽልማቱን እንደዚሁ መረከብ የቻለበት ነበረ። በቱርክ ሊግም አንድ ተጠባቂ ጨዋታ ነበረ። በጋላታ ሰራይና በአንታላይ ስፖር መካከል የነበረ የቱርክ ሊግ የ28ኛ ሳምንት መርሃ ግብር ነበረ። ጨዋታው በጋላታ ሰራይ 4-0 አሸናፊነት ሲጠናቀቅ ቪክተር ኦስሜን ሃትሪክ ሰርቷል ትላንትና። ያውም ለአልቫሮ ሞራታ ፍጹም ቅጣት ምት ለቆለት ነው እንጂ 4 ግቦችንም ማስቆጠር ይችል ነበረ። ቪክተር ኦስሜን 30ኛው ደቂቃ ግን ግብ ሲያስቆጠር ፍጹም ቅጣት ምት አስቆጣሪው አልቫሮ ሞራታ አሲስት አድርጎለት ስለነበረ ነው። ከዛ ቀጥሎ ሞራታ 45ኛው ደቂቃ ላይ ጨዋታውን ወደ 2-0 መሪ ያረገች ግብ አስቆጠረ። ቪክተር ኦስሜን የመጀመሪያ 45 ሊጠናቀቅ ዳኛው በጨመረው 3 ተጨማሪ ደቂቃ ላይ ግብ አስቆጠረ። ከረፍት በኋላ ቪክተር ኦስሜን 52ኛው ደቂቃ ላይ ሃትሪክ የሰራበትን ግብ እንደዚሁ ማስቆጠር የቻለበት አጋጣሚ ተፈጠረለት። በአጠቃላይ ቪክተር ኦስሜን 31ኛ የግብ አስተዋጽኦን በ30 ጨዋታ ለጋላታሳራይ ትላንትና ደግሞ ሃትሪክ ሰራ። ስሙ በስፋት ከማንቸስተር ዩናይትድ ጋር ሰሞኑ እየተያዘ እንደሆነ ይታወቃል። ለናፖሊም ጥሩ ገበያ ፈጥሮላቸዋል። በተለይም በጋላታሳራይ እያሳየ በሚገኘው ብቃት የበርካታ ክለቦችን ቀልብ ዳግም መሳብ ጀምሯልና እጅግ በጣም አስደናቂ ምሽት ነበር ለቪክተር ኦስሜን። በስተመጨረሻም ኔይማር ጁኒየር ከብሔራዊ ቡድን ስብስብ ውጪ ተቀንሷል። በሱም ቦታ የሪያል ማድሪዱ ኤንድሪክ ጥሪ እንደሚደረግለት በርካታ የዜና ምንጮች እያረጋገጡ ነው። በጉዳት ምክንያት ሰሞኑን የሳንቶስ ጨዋታ ያመለጠው ኔይማር ጁኒየር አሁን ደግሞ በጉዳቱ ምክንያት ከብሔራዊ ቡድኑ እንደተቀነሰ ተረጋግጧል።
በዚህ ምክንያት እጅግ በጣም ማዘኑን የገለጸው እንዳለመታደል ሆኖ ይሄንን የዓለማችን ውዱን መለያ ለብሼ በውድድሩ ላይ አልገኝም ይሄ በጣም አሳዛኝ ነው ውይይቶችን አደረገን ነበር ከብራዚል ብሔራዊ ቡድንና ከሕክምና ቡድን አባላት ጋር ውይይት አደረገናል እናም አደጋዎችን ለመቀነስ ሲባል ከብሔራዊ ቡድኑ መቀነስ እንዳለብኝ ተነግሮኛል እናም ከጉዳቴ ሙሉ ለሙሉ አላገገምኩም ብሏል ነገር ግን ሁሉንም ለብሔራዊ ቡድኑ መጣራቴን ተከትሎ የደስታ መግለጫ ለላኩልኝ ለድጋፍ ላረጉልኝ ሁሉ በጣም አመሰግናለሁ ጉዳት የእግር ኳስ አንዱ አካል ነው ብሏል ኔይማር ጁኒየር በትልቁ ሲጠበቅ የነበረው በተለይም ከቀድሞ የቡድን አጋሩ ሊዮኔል አንድሬስ ሜሲ ጋር በተቃራኒው በብሔራዊ ቡድን መለያ ይፋለማሉ የሚለው ነበረ ግን በኔይማር ጁኒየር ጉዳት ምክንያት ሳይሳካ ቀርቷል ባርሴሎናዎች የጁሊየስ ኮንዴን ኮንትራት ለማራዘም ዝግጁ ናቸው ተብሏል የስፔኑ ተነባቢ ጋዜጣ ስፖርት ይዞት በወጣው መረጃ መሰረት በባርሴሎና በኩል ተጫዋቹን በረጅም ጊዜ ኮንትራት የማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል እንግዲህ ተጫዋቹ ግን በተወሰነ መንገድ የዲሲፕሊን ችግር እንዳለበት ይታወቃል ያንንም ለማሻሻል ሃንስ ፍሊክ እየሰሩ እንደሆነ ይታወቃል በቀጣይነት እንግዲህ ይሄን ኮንትራቱን በማራዘም ሂደት ላይ በባርሴሎና በኩል ዝግጅቶች ተጠናቋል የተባለው ፌራን ቶሬዝ የባርሴሎና አጥቂ እኔ የባርሴሎና ቋሚ ተሰላፊ አጥቂ መሆን አቅም እንዳለኝ በራስ ተማመናለሁ ባርሴሎና ምናልባት 9 ቁጥር አጥቂ ማስፈረም ከፈለገ በደስታ አቀበለዋለሁ ምክንያቱም ለቋሚነት በሚደረገው ሂደት ላይ ጥሩ ፉክክር ይኖራል ፉክክር ካለ ደግሞ ተጫዋቾች ያድጋሉ ክለብም ተጠቃሚ ይሆናል ብሏል ፌራን ቶሬዝ ሮበርት ሌዋንዶስኪም በተመሳሳይ ሐሳቡን አጋርቷል እንደሚታወቀው የ9 ቁጥር ሌላኛው የባርሴሎና አጥቂ ነው እኔ በጣም ጥሩ አካላዊ ሁኔታ ላይ ነኝ እናም በከፍተኛ ደረጃ መጫወት እችላለሁ አሁን እና ከ3 ዓመት በፊት መካከል ያለው ልዩነት ለኔ አይሰማኝም ተመሳሳይ የፊዚካል ፊትነስ ላይ ይገኛለው ብሏል በባርሴሎና ቤት ዘንድሮ ከፍተኛ ግብ ካስቆጠሩ ተጫዋቾች ውስጥ አንደኛው ነው ዳኒ ኦልሞ ብታምኑም ባታምኑም ብሏል ላሚን ያማል ሌላ ደረጃ ላይ ነው ያለው እሱ አሁን በእግር ኳስ ያለበት ደረጃ እጅግ በጣም የተለየ ነው ብዙዎች ስለ 17 ዓመት ተጫዋች ሲያወሩ ስለሱ ያወሩ አይመስላቸውም ግን ላሚን ያማል እጅግ በጣም የተለየ ደረጃ ላይ ደርሷል ብሏል 90 ሚኒትስም በነ ላሚን ያማል ፊት አውራሪነት የሚመራው ባርሴሎናን ዘንድሮ ከቀሩት 8 የአውሮፓ ሻምፒዮንስ ሊግ ቡድኖች ውስጥ ቀዳሚው አድርጎታል ባርሴሎናን አንደኛ አስቀምጦታል ሪያል ማድሪድ ሁለተኛ ፓሪስ ሰን ዠርሜን ሶስተኛ ኢንተር ሚላን አራተኛ አርሰናል አምስተኛ ባየር ሙኒክ ስድስተኛ አስቶን ቪላ ሰባተኛ እንዲሁም ቦሩሲያ ዶርትመንድን 8ኛ አስቀምጦ ደረጃቸውን ከ1 እስከ 8 በዚህ መልኩ አስቀምጦታል ዋንጫውንም የማንሳት አቅማቸውን በዛው ልክ ነው 90 ሚኒትስ ያስቀመጠው የስፔን ብሔራዊ ቡድን አሰልጣኝ ዴላ ፎንቴ ሰሞኑን ለብሔራዊ ቡድን የሚጫወቱ ተጫዋቾችን ጥሪ ሲያደርጉ ራውል አሴንሲዮን ለመጀመሪያ ጊዜ ጥሪ እንዳደረጉለት ይታወቃል ምክንያታቸውን ተጠይቀው ነበር በሪያል ማድሪድ ቤት እጅግ በጣም አስደናቂ ስራዎችን ሰርቷል ስለዚህ ለብሔራዊ ቡድኑ መጫወት ይገባዋል ብለዋል በተለይም ሪያል ማድሪድ ተጫዋቹን ያገኘበት ወቅት ተጫዋቹ ራሱን ለማሳየት በብዙ መንገድ ጠቅሞታል በርከት ያሉ የተጫዋች ጉዳት ባጋጠመበት ሰዓት በኮፓ ዴል ሬውና በአውሮፓ ሻምፒዮንስ ሊግ እንዲሁም በላሊጋው ሪያል ማድሪድን አገልግሏልና በዛ ሰዓት ነበር ራሱን ለዓለም በደንብ ያሳየው ዴላ ፎንቴም ሪያል ማድሪድ በሰራው ስራ ለብሔራዊ ቡድን ጥሪ ይገባዋል ለዛም ነው የጠራነው ብለዋል አሰልጣኝ ጆዜ ሞሪኒሆ ቡድኖች 12 ጊዜ የመለያ ምት ጨዋታ ገጥሟቸው ነበር የጆዜ ሞሪኒሆ ቡድን ከሁለት በላይ በመለያ ምት ጨዋታን አሸንፎ ወደ ቀጣዩ ዙር አልፎ ያቀም በ10 የመለያ ምቶች ተሰናብቷል ሰሞኑን ሬንጀርስ ላይ ውጤት ለመገልበጥ እጅግ በጣም ተቃርበው ነበር ቢያንስ ጨዋታውን እስከ 120 ደቂቃ ወስደውት ነበር 3-1 የሚመራው ቡድናቸው 2-0 እንዲያሸንፍ አድርገው ግን በመለያ ምት ተሸነፉ ይሄም 10ኛው ሽንፈታቸው ነው በመለያ ምት ሲሸነፉ በሌኪፕ በኩል አንድ ፖል አዘጋጅተው ነበር የሐሳብ መስጫ ማለት ነው ይሄም እንግዲህ ቀጣይ ባላንዶርን ማሸነፍ ማን ይገባዋል በሚል የተጫዋቾችን ዝርዝር አዘጋጅተው ነበር ሌኪፕ በሰበሰበው ድምጽ መሰረት ኦስማን ዴምቤሌ 40.9% የሚሆኑ ደጋፊዎች ባላንዶር ይገባዋል ብለዋል ራፊኒያ ሁለተኛው ነው 25%፣ ላሚን ያማል ሶስተኛ 8.8%፣ ኬሊያን ምባፔ 8% አራተኛ። ዘንድሮ በበርካቶች ዘንድ ሲጠበቅ የነበረው ሳላ 7.4 በማግኘት አምስተኛ ደረጃ ላይ ተቀምጧል። ይህ ሌኪፕ ካሰባሰበው ድምጽ እየተገኘ ነው። በኢንተር ሚያሚ ተሸንፎ ከኮንካካፍ ውድድር ውጭ የሆነው የጃማይካው ክለብ ካልቪየር አሰልጣኝ ሩዶልፍ ሐሳቡን አጋርቷል።
ሊዮኔል ሜሲ ተጫውቷል ጎልም አስቆጥሯል ስለዚህ ሁሉም ሰው ከስቴዲየሙ ደስተኛ ሆኖ ነው የወጣው ብሏል ምንም እንኳን ክለባቸው ተሸንፎ ከኮንካካፍ ውድድር ውጪ ቢሆንም በሊዮኔል ሜሲ ግብ ማስቆጠርና እሱ ሲጫወት በማየታቸው ሁሉም ደስተኛ ነበሩ ብለው እጅግ በጣም አነጋጋሪ መልእክት አጋርተዋል የቀድሞ የቼልሲ ባለቤት ሮማን አብራሞቪች እሳቸው ክለቡን ከለቀቁ በኋላ ቼልሲ ከዋንጫ ተራርቋል ከዋንጫ ብቻ ሳይሆን አሰልጣኝ በርግጥ እሳቸውም ደጋግመው በመቀየር ይታወቃሉ ግን ቢያንስ ስኬትን በትንሹ የሚያነሳ አሰልጣኝ ነበር እሳቸው የሚያሰናብቱት አሁን ግን ለስኬትም የቀረበ አሰልጣኝ ጠፍቷል በቼልሲ ቤት ምናልባት እሳቸው ከወጡ በኋላ ጥሩ ጊዜ ለማሳለፍ የማሬስካ ቡድን ዘንድሮ የተሻለ ይመስላል ግን እሳቸው ከለቀቁ በኋላ ቼልሲ ጥሩ ነገር ላይ አይደለም አሁን እሳቸው ወደ ጣሊያን አቀንተው ሮማን ለመግዛት እቅድ ይዟል እየተባለ ይገኛል ገንዘባቸው እንግዲህ ቼልሲን የሸጡበት ወደ 2.5 ቢሊዮን ዩሮ አካባቢ በእንግሊዝ ካዝና ወይም በእንግሊዝ ባንኮች እንደሚገኝ ይታወቃል ውድ ቤተሰቦቻችን በዚህ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን ደግሞ እንሻገር ላይክ ሰብስክራይብ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ ሰሞኑን የስቴዲየም ግንባታ ነገር በእንግሊዝ ምድር አብዮት ሆኗል ተረኛው ክለብ ደግሞ ኒካስል ዩናይትድ ነው ኒካስል ዩናይትዶች ወደ 65 ደጋፊ የሚይዝ አዲስ ስቴዲየም ለመገንባት እቅድ ይዟል አዲሱ ስቴዲየምም በዛው በሴንት ጄምስ ፓርክ ስቴዲየም አቅራቢያ እንደሚገነባ ነው መረጃዎችም እየወጡ የሚገኙት እጅግ ግዙፍ ስቴዲየምም በኒካስል ዩናይትድ በኩል ፕሮጀክት እንደተያዘለት ተዘግቧል ማንቸስተር ሲቲዎች ሞርጋን ሮጀርስን ለአስቶን ቪላ በ1.5 ሚሊዮን ዩሮ 2023 ላይ ነበር የሸጡለት ከሁለት ዓመት በኋላ ለሻምፒዮንስ ሊግ ሩብ ፍጻሜ ደርሷል ሲቲ እንዳላለፈ ይታወቃል በዛ ላይ ደግሞ ለእንግሊዝ ብሔራዊ ቡድንም ጥሪ ቀርቦለታል ዘንድሮ በአስቶን ቪላ ቤት እጅግ በጣም አስደናቂ ተጫዋች ነው ምናልባት ሲቲ ያጣውን አይነት ቁመና ያለው ተጫዋች እያሉት ነው ዘንድሮ እያሳየ ከሚገኘው ብቃት አንጻር ሲቲ ግን ዛሬ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በሚደረገው ጥረት ላይ እጅግ በጣም ወሳኝ ሆነ ጨዋታ አመሻሽ 12 ሰዓት በኢትዮጵያን አቆጣጠር ያደርጋል የኢትዮጵያ ብሔራዊ ሚዲያም ጨዋታውን እንግዲህ በቀጥታ እንደሚያስተላልፉ መረጃዎች እየወጡ ይገኛሉ ምናልባት ለሲቲ ደጋፊዎች መረጃ ለማድረስ ያክል በሲቲ በኩል ባለፉት 5 ጨዋታ 2 ድል ብቻ ነው ያላቸው 3 ጨዋታዎችን የፔፕ ጋርዲዮላ ቡድን ተሸንፈዋል በኖቲንግሃም ፎረስት በሊቨርፑል እና በሪያል ማድሪድ የተሸነፈ ቡድን ነው ከዛ ውጪ ግን የዛሬውን ተጋጣሚ ብራይተንን ካየን ግን ባለፉት 5 ጨዋታ ሽንፈት የሚባል ነገር ገጥሞት አያውቅም ሁለቱ ቡድኖች እርስ በርስ ሲገናኙ ማንቸስተር ሲቲ 20 ጊዜ ድል አድርጎታል 6 ጊዜ ነው ብራይተን ያሸነፈው 6 ጊዜ በአቻ ውጤት ማጠናቀቅ ችለዋል ያለፉትን 5 ጨዋታ ነጥለን ከተመለከትን ብራይተን ኤንድ ሆቭ አልቢዮን አንዴ ብቻ ነው ሲቲን ያሸነፈው ማንቸስተር ሲቲ 3 ጊዜ ድል አድርጎታል አንድ ጊዜ ያቸውቷል በዚህ ውድድር ዓመት የመጀመሪያው የፕሪሚየር ሊግ ጨዋታ አሜክስ ስቴዲየም ላይ ሲደረግ ግን ብራይተን ኤንድ ሆቭ አልቢዮን ማንቸስተር ሲቲን 2-1 በሆነ ውጤት ድል አድርጎታልና ይህ ጨዋታ ለሲቲ በጣም ፈታኝ እንደሚሆንበት አንደኛው ማሳያ ነው ዘንድሮ ሲቲ በወጥነት ብቃት እያሳየ አይደለም በተለይም ሁለተኛውም ሲዝን ይሻሻላል ቢባልም ተጫዋቾችንም ገዝቶ ቢያመጣ ወደ 200 ሚሊዮን ዩሮ የሚጠጋ ገንዘብ ቢያወጣ ወደ ቀደመው አቋሙ ሙሉ ለሙሉ መመለስ አልቻለም ነበር ለማንኛውም ዛሬ አመሻሽ በኢታድ ስቴዲየም ወደ 55017 ደጋፊዎች ፊት በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በፋቢያን ሃዝለር የሚመራውን ብራይተን ኤንድ ሆቭ አልቢዮንን ያስተናግዳል ከጨዋታው ምን እንጠብቅ የግል መልካታችሁ ልታጋሩን ትችላላችሁ በቼልሲ በኩል ጥሪ ከተደረገላቸው ተጫዋቾች ውስጥ በብሔራዊ ቡድን ደረጃ ሪስ ጄምስ ተጠቃሽ ነው እንደሚታወቀው ሰሞኑን ሪስ ጄምስ በአሰልጣኝ ኤንዞ ማሬስካም የሴንትራል ሚድፊልደርነት ቦታ ተሰጥቶት ወይም ደግሞ የተከላካይ አማካኝ አድርጎም እያጫወቱት እንደነበረ እናውቃለን ቶማስ ቱዌል እንዴት ተጠቀሙታላችሁ ተብሎ ተጠይቀው ነበር ለእንግሊዝ ብሔራዊ ቡድን ጥሪ ያደርገውለታል እኛ በቦታው ላይ በርካታ ተጫዋቾች አሉን በሴንትራል ሚድፊልደርነት ስለዚህ አሁን እኛ ሪስ ጄምስን የምንጠቀመው በፉልባክ ወይም ደግሞ በቀኝ ተከላካይነት ብቻ ነው የምንጠቀመው ከዛ ውጪ በቦታው ላይ በርካታ አማራጮች አሉን ብለዋል እሱ ለቡድናችን የሚያስፈልገን በቀኝ ተከላካይ ቦታ ላይ ብቻ ነው ብለዋል በቼልሲ በኩል በቀጣይ ክረምት ቡድኑን የሚቀላቀለው ኢስታቪዮ ዊሊያን በብራዚል ሊግ ውስጥ እድሜያቸው ከ20 ዓመት በታች ከሆኑ ተጫዋቾች ውስጥ ድሪብል ስኬትን በአንደኝነት እየመራው ይገኛል በብራዚል ሰው በመላው ዓለም ከ20 ዓመት በታች እሱ እየመራው ይገኛል ኢስታቪዮ ወደ 85.6% እድሜያቸው ከ20 ዓመት በታች ሆነው በመላው ዓለም
85.6% ድሪብል የማድረግ ስኬት አለው። ላሚን ያማል ሁለተኛው ነው 85.4። አዴሜ ዲያጊም የአርቢ ሌፕዚንጉ ተጫዋች ነው 84.2 አለው። ኬናን ያልዲዝ የዩቬንቱስ ተጫዋች ወደ 82.6 አራተኛው ተጫዋች ነው። አምስተኛ ላይ የምናገኘው ደግሞ ቹሬ ነው የ80.3% ድሪብል የማድረግ ስኬት አለው። የቼልሲ ወደፊቱ ተስፋ ግን ተጫዋች ኢስታቪ ዊሊያን ትልቅ ሪከርድ ነው ያለው። ሌላኛው ለቼልሲ ጭንቀት የሆነባቸው ግን በውሳኔ ደረጃ ለድርድርም ክፍት አይደለንም ያሉበት የኤንዞ ፈርናንዴዝ ጉዳይ ነው። ምናልባትም ሪያል ማድሪድ ገፍቶ የሚመጣ ከሆነና የውል ማፍረሻውን ለመክፈል ዝግጁ ከሆነ በተጫዋቹ በኩል ፍላጎት ሊኖር ይችላል የሚሉ መረጃዎች አሁን በሌኪፕ በኩል እየወጡ ነው። ቲም ቶከም ይህንን መረጃ ይዞት ወጥቷልና ለቼልሲ ትልቅ ስጋት ነው። ጆቫኒ ኳንዳ ዝውውር 51 ሚሊዮን ዩሮ ቼልሲ ለስፖርቲንግ ሊዝበን መክፈላቸውን ፋብሪዚዮ ሮማኖ አረጋግጧል። ጆቫኒ ኳንዳም ለፖርቹጋል ብሔራዊ ቡድን በትላንትናው ዕለት ጥሪ ከተደረገላቸው ተጫዋቾች አንደኛው ነው። ቼልሲዎች አሁን ተጫዋች የማስፈረም ንጻሪያቸው ምን ያህል ከፍ ያለ እንደሆነ ማሳያ ተደርጎ ሊወሰድ ይችላል። ባለፈውም ክረምት ስማቸው የተያዘ አብዛኞቹን ተጫዋቾች አስፈርመዋቸዋል። እንደ ሌሎቹ ክለቦች ድርድር ብቻ አድርገው አላቋረጡም። አሁን ደግሞ ጆቫኒ ኳንዳን ከማንቸስተር እጅን የነጠቁት። በቀጣይ ደግሞ ቼልሲዎች የኢፕስዊች ታውኑን አጥቂ ሊያም ዴላፕን በክረምት ማስፈረም እንደሚፈልጉ እየተነገረ ይገኛል። ከበድ ያለ ፉክክር ከበርካታ ክለቦች ቢጠብቃቸውም ቼልሲዎች ግን ያረጉታል እየተባለ ነው። አሁን ካላቸው ሁኔታ አንጻር ቼልሲዎች የዓመቱን ተከላካይ አማካኝ ዴር ኢሶጉን ለማስፈረምም ከስፖርቲንግ ሊዝበን ጋር ንግግር ላይ መሆናቸው ተረጋግጧል። ስምምነቱ እስካሁን አልተጠናቀቀም። ነገር ግን በሁለቱ ክለቦች መካከል ድርድሩ በጥሩ ሁኔታም እንደቀጠለ ነው ፋብሪዚዮ ሮማኖ ያስነበበው። የቼልሲው አሰልጣኝ ኤንዞ ማሬስካ አርሰናል ከማይክል አርቴታ ጋር ለ5 ተከታታይ ዓመታት ቆይተዋል። የቡድኑ ጥንካሬ እሱ ይመስለኛል። እናም ይህንን ጋር ነው የምንጋፈጠው ወይም ይህን ልምድ ያለውን ቡድን ነው የምንጋፈጠው ብለዋል። እሁድ ጨዋታውን ለማሸነፍ ልዩ ዝግጅት አድርገናል ብለዋል። ምናልባት ቼልሲ ቤት በቡድን ዜና በኩል ሊነሳ የሚችለው 87% የሚሆኑ የቼልሲ ተጫዋቾች እስከ 2029 ኮንትራት አላቸው። በቼልሲ ሕግ መሰረት ደግሞ 2 ዓመት ኮንትራት ሲቀር ኮንትራታቸውን የማራዘም ውሳኔ ግድ ይላል። አሊያም ደግሞ ኮንትራት የማያራዝሙ ከሆነ ከክለቡ በሽያጭ ይለቃሉ። 2 ዓመት በፊት ነው እንግዲህ ቼልሲ ቤት ኮንትራት የሚታደሰው በአዲሱ ሕግ መሰረት። 87% የሚሆኑት ግን ለሚቀጥሉት 5 ዓመታት በቡድኑ ወይም ለሚቀጥሉት 4 ዓመታት በቡድኑ የሚያቆይ ኮንትራት አላቸው። የቼልሲና የአርሰናልን ጨዋታ ለመከታተል መጋቢት 7 እሁድ 10:30 ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ነው። ዴቪድ ኦርኔስቴ ስለ ሉዊስ ዲያዝ አንድ መረጃን ይዞ ወጥቷል። ስሙ ከባርሴሎና ጋር ለረጅም ጊዜ ሲገናኝ ቆይቷል። አድናቆቶችም አሉ ብሏል ከባርሴሎና ጋር። ባለፈው ክረምት ሪፖርቶችም ስሙ ከማንቸስተር ሲቲ ጋር ሲያያዝ እንደነበረ አውጥተዋል። መረጃው ምንድነው ብለን ለማጣራት ሙከራ አድርገን ነበርም። የሉዊስ ዲያዝ ስም ከማንቸስተር ሲቲ ጋር ተያይዞ የነበረበት ዋነኛው ጉዳይ የዩሊያን አልቫሬስ ሽያጭ ነበረ። ዩሊያን አልቫሬስ ከክለቡ መልቀቅ እንደሚፈልግ ከተናገረ በኋላ በተለይም ኮፓ አሜሪካ ላይ በነበረ ሰዓት ነበረ ይህንን መልእክት ያጋራው። ከዛ በኋላ ታዲያ ስሙ ከበርካታ ክለቦች ጋር ሲያዝ ሊቨርፑል ማንቸስተር ሲቲዎችን አነጋግረው ነበር። ዩሊያን አልቫሬዝን በተመለከተ የሲቲዎች ምላሽ በገንዘብ እና በሉዊስ ዲያዝ እንቀያየረው የሚል ጥያቄ ነበር ለሊቨርፑል ያቀረቡላቸው። ሊቨርፑሎች ግን ገንዘብም ከፍለን ዲያዝን ጨምረን ዝውውሩ አይፈጸምም በሚል የቀረ ዝውውር ነበርና በሉዊስ ዲያዝ በኩል ዴቪድ ኦርኔስቴ ይዞት በወጣው መረጃ መሰረት ለባርሴሎና ለመጫወት አባቱ ፍላጎት እንዳለውም ሲገልጹ ነበርም። ስለዚህ ባርሴሎና ፍላጎት አለው። ከሲቲ ጋርም ተደርጎ የነበረው ድርድር በዩሊያን አልቫሬዝ መቀየር ነበረ። ዴቪድ ኦርኔስቴ ሌላ ያስነበበው መረጃ ኑኖ ሜንዴሽ እና አልፎንሶ ዴቪዝ በጥብቅ በሊቨርፑል ሲፈለጉ የነበሩ ተጫዋቾች ግን ኮንትራታቸውን ያደሱ መሆኑን ተከትሎ ሊቨርፑል ከዝውውራቸው ቢወጣም የሜሎስ ኬርኪዝ ጉዳይ ደግሞ በዋጋ ጉዳይ ትንሽ ከበድ ብሏልና ሊቨርፑል በዚህም ጉዳይ ላይ አማራጮችን እያየ ነው ብሏል። ሳላ ከእያንዳንዱ ጨዋታ በፊት ለእናቴ እደውላለሁ። የእግር ኳስ ሕይወቴን ስጀምር አንስቶ የማደርገው ነገር ነው። ጸሎት እንድታደርግልኝ መልካሙን ሁሉ እመኛለሁ። ከጨዋታ በፊት የመጨረሻው የማናግረው ሰው እናቴ ናት ብሏል። ከጨዋታ በኋላ ደግሞ ፎቶ የመነሳት ልምድ እንዳለው ተነግሯል። በመልበሻ ቤት ውስጥ የካራባኦ ካፕን ዋንጫም ይዤ
ፎቶ እንደምነሳ ተስፋ አደርጋለሁ ብሏል። ኒካስል ዩናይትድን ይገጥማሉ እሁድ 1:30 ዌምብሌይ ላይ። አሌክሳንደር ኢሳክ ከሊቨርፑል ጋር መጫወትን እወዳለሁ፣ ጨዋታው ተጠባቂ ነው ብሏል። የፍጻሜ እንደመሆኑ አጓጊ ነውም ብሏል። ብሩኖ ጉማሬሽም ይህ ጨዋታ ለኛ የዓለም ዋንጫ የፍጻሜ ጨዋታ ያክል ነው፣ በዛን ያክል ደረጃ ትኩረት የሰጠነው ጨዋታ ነው ብሏል። ሊቨርፑል ግን 2025 ከገባ ጊዜ ጀምሮ በፕሪሚየር ሊጉ በአማካይ በአንድ ጨዋታ 2.27 ነጥቦችን የሚሰበስብ ጠንካራ ቡድን ነው። በውስጥ ውድድሮችም ላይ ከክሪስታል ፓላስ ይበልጣል። ፓላስ ነው ሁለተኛ፣ ብራይተን ሌላው ተመሳይ 2.1 ነጥብን በመሰብሰብ ከብራይተንና ፓላስ ሁለተኛ ናቸው። አርሰናል 1.9 ነጥብ ይሰበስባል። እንዲሁ ማንቸስተር ሲቲ 1.78 ይሰበስባል ሁለተኛው አጋማሽ ከገባ። ሊቨርፑል ግን ቀዳሚው ቡድን ነው። ከኒካስል ዩናይትድ ጋር የሚደረገው ተጠባቂ ጨዋታ ላይ ግን ሊቨርፑል የመጀመሪያውን ዋንጫ ያሳካሉ? የሊቨርፑል ደጋፊዎች የግል መልከታችሁን አጋሩን። ትላንትና በአንፊልድ አንድ ጨዋታ ተመልክተናል። በሊቨርፑልና በማንቸስተር ሲቲ ሴቶች መካከል የነበረ ጨዋታ ነው። የሊቨርፑል ሴቶች የማንቸስተር ዩናይትድ ሴቶችን 3-1 አሸንፈዋል። ስሚዝ 2 ግቦችን ለሊቨርፑል ሴቶች ስታስቆጥር ነጋኖ ነበረች ቀሪዋን ግብ ማስቆጠር የቻለችው። ለማንቸስተር ዩናይትድ ሴቶች ቡድን የማስተዛዘኛውን ግብ ሊቲሼር 89ኛው ደቂቃ ማስቆጠር ችላለች። መድፈኞቹ ተቀናቃይ በስቶባቸዋል። ለረጅም ጊዜ ሲከታተሉት ነበረ። የአትሌቲኮ ቢልባውን የክንፍ ተጫዋች ኒኮ ዊሊያምስን የረጅም ጊዜ መቀዳቸው ነበረ። ባለፈው ክረምትን በርካታ ጥረቶችን አድርገዋል። ቢልድ እንዳስነበበው ከሆነ የጀርመኑ ኃያል ክለብ ባየር ሙኒክን ወደዚህ ዝውውር እንደገባ አረጋግጧል። የተጫዋቹ ውል ማፍረሻ 60 ሚሊዮን ዩሮ ሲሆን በክረምት ከሚጠበቁ ዝውውሮች አንደኛው ነው። አርሰናል ሲጠበቅ ነበር፣ ግን ባየር ሙኒኮች ወደዚህ ዝውውር ገብተዋል። አርሰናል የ1 ዓመቱን የኢስፓኞል ተከላካይ ኦማር አል ሂላልን እስከ 12.5 ሚሊዮን ፓውንድ ከፍሎ ማስፈረም ይፈልጋል ተብሏል። ግን እዚህም ተጫዋች ላይ በርካታ ያሉ ፈላጊዎች ሲኖሩ በተጨማሪም ደግሞ ሪያል ሶሲዳድ ራሳቸው ተጫዋቹን መሸጥ አይፈልጉም። የ3 ዓመቱ ግብ ጠባቂ ጁዋን ጋርሻም እዛው የሚገኝ ተጫዋች እንደሆነ ይታወቃል። እስከ 25 ሚሊዮን ዩሮ አርሰናል ተጠይቋል ከፍልም ብሎ የቀረ ግብ ጠባቂ ነበረ። ባርሴሎናና አትሌቲኮ ማድሪድም የአርሰናሉ የመሃል ሜዳ ሞተር ቶማስ ፓርቴ በነፃ ለማስፈረም የሚደረገውን ጥረት እየመሩ ይገኛሉ። እስካሁን ከአርሰናል ጋር በዚህ ተጫዋች ዙሪያ ምንም ድርድር እንዳልተጀመረም ይታወቃል። በዚህ ቀን ነበር እንደ ኤሮፓያን አቆጣጠር 1998 ማርኮ ኦቨርማርሰን አርሰናል በኦልድ ትራፎርድ ማንቸስተር ዩናይትድን 1-0 ሲያሸንፍ ብቸኛዋን ግብ ያስቆጠረው። ለዋንጫው ፍልሚያ ከ12 ነጥብ ወደ 9 ነጥብ በመቀነስ ትልቅ ተስፋ ሰጥቶ ነበረ በወቅቱ ለአርሰናል። አርሰናል ከዛ በመቀጠል የነበሩ 10 ጨዋታዎችን ተከታታይ ጨዋታ በማሸነፍ በ1 ነጥብ ልዩነትም ከሰር አሌክሳንደር ቻክማን ፈርጉሰን እጅ ዋንጫውን ነጥቀው ነበረ። ዘንድሮ ደግሞ ቼልሲ ከፊታቸው አለ። የ1998ቱን ታሪክ አርሰናል መድገም ይችላሉ። 12 ነጥብ ነበር ያኔ የነበረው። አሁንም እንግዲህ 12 ነጥብ ማድረስ ይችላል ቢያንስ ቼልሲን የሚያሸንፍ ከሆነ። ያኔ ከነበረው የነጥብ ልዩነት በእርግጥ ዘንድሮ በ3 ተጨማሪ ነጥቦች ይሰፋል ከሊቨርፑል ጋር። ግን ይህ ተአምር የተፈጠረው በ1998 ልክ በዚች ቀን ነበረ። እሁድ ነው ጨዋታው የሚደረገው። ማይክል አርቴታ ሁሉም የአካዳሚ ተጫዋቾች እድል ተሰጥቷቸው ሲጫወቱ ማየት ይፈለጋል። ይህ ጥሩ ነገር ነው፣ ግን መጀመሪያ ጊዜ ያስፈልጋቸዋል። በልምምድ ሜዳ ላይ በደንብ መስራትና አቅማቸውን ማሳየት አለባቸው። ከዛም ትክክለኛው ጊዜ ሲደርስ ይጫወታሉ። አሁን ራሳቸውን ማበልጸግ ላይ ማተኮር ይገባቸዋል። ለየትኛውም ተጫዋች ዋስትና ሰጣለሁ ብሏል። ዋናው ቡድን መጫወት የሚችል ከሆነ ማይክል አርቴታ ስለ እሁዱም ጨዋታ ሲናገሩ ሁለቱም ቡድኖች እንደሚታወቀው ኳስን ተቆጣጥረው ለዚሁም ደግሞ በትልቅ ጫና ውስጥ መጫወት የሚችሉ ቡድኖች ናቸው። ስለዚህ ጨዋታው ለተመልካች አዝናኝ እንደሚሆንና ኳስን በመቆጣጠር ላይ የተመሰረተ ጨዋታ እንደሚሆን እርግጠኛ ነኝ። ሁለቱም ቡድኖች ይሄንን ማድረግ የሚችል ስብስብ አላቸው። እኛ በተለየ መንገድ ጨዋታውን ለማሸነፍ ዝግጅትም እያደረግን ነው ብለዋል። የዚህ ሳምንት ምርጡ ተጫዋቻቸው ራሂም ስተርሊንግ ነበረ። በፒኤስቪ አይንድሆቨኑ ጨዋታ 2 አሲስቶችን የኦሌክሳንደር ሲንቼንኮና የዴክላን ራይስን ያደረገው እሱ ነበረ። ነገር ግን እሁድ በጨዋታው ላይ አይገኝም። ምክንያቱ ደግሞ ንብረትነቱ የቼልሲ ስለሆነ እናት ክለቡን በተቃራኒ መግጠም ስለማይችል ነው። ይህ በእንግሊዝ ፕሪሚየር ሊግ የሚተገበር ህግ ነው። በሌሎች ሊጎች ላይ የውሰት ተጫዋች በተቃራኒው መግጠም ይችላል። ለአብነት ያክል ሮማ ከኤስ ሚላን ጨዋታ ሲያደርጉ ለሮማ መሸነፍ ምክንያት የነበረው በውሰት ለኤስ ሚላን የሰጡት ታሚ አብርሃም እንደነበረ ይታወቃል። በፕሪሚየር ሊግ ግን ይህ አይቻልም። አርሰናል ከሪያል ማድሪድ ቀጣይ ጨዋታ ነው። በርካቶች ፊታቸው ካለው የእሁዱ የቼልሲ ጨዋታ ይልቅ
በርካታ የአርሰናል ሌጀንዶች አሁን ውይይት እያደረጉ የሚገኙት ስለ ሪያል ማድሪዱ ጨዋታ ነው። ቴሪ ዳንኤል ሆነሪ እናሸንፋለን ብለዋል። ፓትሪክ ቬራም የቴሪ ዳንኤል ሆነሪ ሐሳብ ይጋራል። ጨዋታውን ለማሸነፍ አርሰናል ሙሉ አቅም አለው ብሏል። አርሰናል ትናንት በሴቶቹም ጨዋታ ነበራቸው። በሴቶቹ ፕሪሚየር ሊግ 3-1 በሆነ ውጤት ከሜዳቸው ውጭ ወጥተው አሸንፈዋል። ሩሶ 2 ግቦችን አስቆጥራለች። የቀድሞ የዩናይትድ የሆነው የአርሰናል የሴቶች ተጫዋች ሚጄልድ በራሷ ግብ ላይ ያስቆጥራለች። ፓይናን የምትባል ተጫዋች ናት ለኤቨርተን ብቸኛዋን ግብ ማስቆጠር የቻለችው። የአርሰናል ሴቶች ቡድንም ትላንትና ድል ቀንቷቸዋል። በመጪው ክረምት የዝውውር መስኮት የማንቸስተር ዩናይትድ ኢላማ ቦታዎች ብሎ ፋብሪዚዮ ሮማኖ በዋነኝነት የፊት መስመር አጥቂ፣ በተለምዶ 10 ቁጥር ተጫዋች በማውንት ቦታ ማለት ነው፣ የተከላካይ አማካኝ በካዜሜሮ ቦታ የመሃል ተከላካይ በዋነኝነት ማንቸስተር ዩናይትድ ወደ ቡድኑ የሚያመጣቸው የዝውውር መስኮቱ ስፍራዎች ናቸው ተብለው ቦታዎች ናቸው። ሩበን አሞሪም ከሰጡት ጋዜጣዊ መግለጫ የተወሰኑትን መርጠን እናደርሳችሁ። ሃሪ ማጓየር ጉዳት ላይ ይገኛል። ኃላፊነት መውሰድ አልፈልግም፣ ስለሆነም ከጨዋታ ውጪ ያደርገው ነው ነበረ በኤሮፕ ሊጉ። ሃሪ ማጓየር አሁን በአሪፍ ሁኔታ ላይ የሚገኝ ሲሆን በእሁዱ ጨዋታ አስቀድሞ ተጨማሪ ምርመራ ከተደረገለት በኋላ ከውሳኔ እንደርሳለን ብለዋል። ስለ ሜሰን ማውንትም ተጠይቀው ያው ጥሩ አጋጣሚ እንደሆነ ተናግረዋል። ወደ ቡድኑ መቀላቀሉ የአሞሪም ሐሳቦች በጨዋታ ላይ መታየት ስለመጀመራቸው ተጠይቀው ነበር። ለጨዋታ ያለንን እቅድ በተሻለ ሁኔታ እየተገነዘብን ነው። ግብ ተቆጥሮብን አእምሯችን አተን ሌላ ግብ ማስተናገድ አንፈልግም። ስለዚህ ቢያንስ ቀድመን ግብ ማስቆጠር ይኖርብናል። ይህ ነገር እየተቀየረ ነው ብለዋል። ድካምና ጉዳት ስላለ በተለያዩ ጨዋታዎች ተጫዋቾችን ማቀየር ይኖርብናል ብለዋል። አፈራርቆ መጠቀም ሂደት ላይ ኮቢ ሜኖ በጥቂት ሳምንት ውስጥ ወደ ሜዳ ይመለሳል የሚል ተስፋ አለኝ። በተጨማሪም ማኑኤል ኡጋርቴም ለመመለስ ተቃርቧል ብለዋል። በተለይም ኮቢ ሜኖ ከኢንተርናሽናል ብሬክ በኋላ ቡድኑ እንደሚቀላቀል አሰልጣኝ ሩበን አሞሪም አረጋግጠዋል። ሄቨንን በተመለከተ እጅግ በጣም አስደናቂውን ተጫዋች ማለት ነው በዚሁ ከቀጠለ ሁል ጊዜ መጫወት ይችላል። ገና ታዳጊ ቢሆንም በራስ መተማመኑ ያስደንቃል ብለዋል። ፍጥነቱ የሚደንቅ ነው። በመከላከል ረገዱም ጥሩ ነው። በጣም የተሟላም ነው ብዬ አስባለሁ፣ ግን ከዚህ የተሻለ ብዙ መስራት ይጠበቅበታል ብለዋል። ፕሪሚየር ሊጉ ፈታኝ ነው ያሉት ሩበን አሞሪም ታዳጊ ስለሆነ ብዙ ፈተናዎች ይጠብቁታል፣ እኛም እሱን ማገዝ እንቀጥላለን ብለዋል። ስለ ተጋጣሚያቸው ሌስተር ሲቲም ተጠይቀው ነበረ። ሌስተር ሲቲ ላለመውረድ እየታገሉ ይገኛሉ። እኛ ያንን ረስተን ሪያል ሶሴዳድን እንደገጠምነው መጋፈጥ አለብን። በአሁኑ ሰዓት በደረጃ ሰንጠረዡ ተሽለን ለመቀመጥ ማሸነፍ ብቻ ነው የሚያስፈልገን ብለዋል። በጣም አስፈላጊውም ነገር ይህ የማሸነፍ ስሜት ማስቀጠል ነው ብለዋል ሩበን አሞሪም። ስለ ብሩኖ ተጠይቀው ነበረ። እንደ ብሩኖ ፈርናንዴዝ ያለ ተጫዋች በማሰልጠኔም በእውነት ኩራት ይሰማኛል። በቅርብ ሳምንታት ውስጥም የቀድሞ ተጫዋቾች ትችት ቢሰነዝሩበትም እሱ ግን ሁልጊዜም ለቡድኑ ያለውን ነገር በቁርጠኝነት እየሰጠ ነው። እሱ ሁልጊዜም ከኛ ጋር ነው፣ የሚችለውን ሁሉ ስለሚያደርግም ደስታ ይሰማናል ብለዋል። በቀጣይ እንግዲህ በኤሮፕ ሊጉ ከኦሎምፒክ ሊዮን ጋር እንደተደለደሉ ይታወቃል። የሊዮኑ ተከላካይ ሙሳ ኒሃት በኤሮፕ ሊጉ ከማንቸስተር ዩናይትድ ጋር ስለመደለላቸው ተጠይቆ ነበር። ወደ ኦልትራፎርድ እናመራለን። ኦልትራፎርድን ግን የምንሄደው ለመጎብኘት አይደለም። እኛ የምንሄደው ማንቸስተር ዩናይትድን አሸንፈው ወደ ቀጣዩ ዙር ለማለፍ ነው። እነሱ ላይ ችግር መፍጠር የሚችል ቡድን አለን ብለዋል። ማንቸስተር ዩናይትድን አሸንፈንም እስከ ፍጻሜ መድረስ አለብን ብለዋል። ዩናይትድ ኤሮፕ ሊግን የሚጠቀምበት ዋነኛ ምክንያት የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ እንደሆነ ስራ አስፈጻሚ ኦማር ቤራዳም ተናግረዋል። ሩበን አሞሪም አረጋግጧል። ግን የኦሎምፒክ ሊዮንም ጉዞ ቀላል የሚባል አይደለም፣ ለዚህ ዝግጁ ነን እያለ ይገኛል። የኦሎምፒክ ሊዮኑም ተከላካይ ሙሳ ኒሃንት ዜርኪዚ ኳሱን ከእሱ መንጠቅ አንችልም ብለዋል። አማድ ዲያሎን ኳሱ ከእግሩ ጋር ያጣብቀዋል። በጣም አስደናቂ ተጫዋች ነው። የሆነ ቦታ ላይም በተለይም በአይቮሪ ኮስታውያን ዘንድ አይቮሪ ኮስታ ሜሲ የሚል ተጽፎበት አንብቤ ያለው በመሰረታው ልክ ነው። በጣም አስደናቂ ተጫዋች ነው ብሏል። ከኢንተርናሽናል ብሬክ በኋላ ከጉዳት አገግሞ ለማንቸስተር ዩናይትድ ጨዋታ እንደሚያደርግ ይታወቃል። ዜርኪዚም የኔ እግር ኳስ አራዬ ወይም እያየው ያደግኩት ብቸኛው ሰው ሮናልዲኒዮ ጎቾን ነው፣ በሆነ መንገድ እንድጫወት ያደረገኝ እሱ ነው ብሏል። በማንቸስተር ዩናይትድ በኩል አሁንም ቢሆን ከብራጋ ጋር የሚደረገው ድርድር እንደቀጠለ ነው። ሮጀር ፈርናንዴዝን ለማምጣት ግን ይህን ተጫዋች በማምጣት ሂደት ላይ አሁንም በርከት ያሉ ፈተናዎች እየገጠሟቸው ነው ዩናይትዶች። አንደኛው የገንዘብ ጉዳይ ነው። ሁለተኛው በርካታ ፈላጊዎች መኖራቸው እንደሆነ ነው እየተዘገበ የሚገኘው። በማንቸስተር ዩናይትድ ደጋፊዎች ፊት
the freedom fighter ወይም የነጻነት ታጋዩ ይሉታል የቀድሞ ተጫዋቻቸው በውሰት ለቼልሲ ሰጡትን ጄይደን ሳንቾን ያው ቼልሲ ውሉን አቋርጦ ለዩናይትድ ሊመልሰው እንደሆነ በርካታ ምንጮች ሰሞኑን እያስነበቡ ነበር እኛም ነግረናችኋል ግን ቼልሲ ከበድ ያለ ቅጣት ይጠብቀዋል በዚህ ምክንያት ይሄም ቅጣት ከ10 እስከ 15 ሚሊዮን ፓውንድ እንደሚደርስ ፋብሪዚዮ ሮማኖ አስነብበዋል ቼልሲዎች በተጫዋቹም ደስተኛ ካልሆኑና ለዩናይትድ ይመለስ ካሉ ይሄን ይከፍላሉ በቋሚ ዝውውር ለማድረግ ደግሞ 25 ሚሊዮን ዩሮ መክፈል ይጠበቅባቸዋል ቼልሲዎች በቀጣይ ትልቁ ውይይት ያደርጋሉ ተብሎ ይጠበቃል ማንቸስተር ዩናይትድ ቤት እንደ ብሩኖ ፈርናንዴዝ በወጥነት ባለፉት 5 ዓመታት የተጫወተ ተጫዋች አናገኝም ከመጣበት ዓመት ጀምሮ ብናይ እንኳን 22 ጨዋታ አድርጎ 12 ጎል እና 8 አሲስት አለው የመጣው ጥር ላይ ነበር ለዛ ነው ጨዋታ ቁጥሩ ያነሰው 8 ነው በአመቱ ሙሉ ሬቲንግ የተሰጠው በ2021 ላይ 58 ጨዋታ አድርጎ 28 ግብ 18 አሲስት 7.6 ሬቲንግ ተሰጥቶ ጨርሷል 2021-22 የውድድር ዓመት ላይ 46 ጨዋታ አድርጎ 10 ግብ 13 አሲስት በሙሉ የውድድር ዓመት ከ10 በላይ ግብና አሲስት አለው 7.5 ነበር ያኔ የተሰጠው በ2022-23 የውድድር ዓመት ላይ 59 ጨዋታ አድርጎ 14 ግብና 13 አሲስት 7.8 ሬቲንግ ተሰጠው በ2023-24 የውድድር ዓመት ላይ አምና ማለት ነው በ48 ጨዋታ 15 ግብና 13 አሲስት ነበረው 7.9 ተሰጥቶታል ዘንድሮ ገና ባላለቀው ውድድር 43 ጨዋታ አድርጎ 15 ግብና 13 አሲስት አለው ወደ 7.8 ሬቲንግ ተሰጥቶታል እጅግ በጣም አስደናቂ በውጥነት እያገለገለ የሚገኝ ነው ለየት ያለው ዜና ግን አሌሃንድሮ ጋርናቾ ከአርጀንቲና ስብስብ መቀነሱ በትላንትናው ዕለት ይፋ ተደርጓል ያልታሰበ ነበር ከዛ በተጨማሪ ውድ ቤተሰቦቻችን በማንቸስተር ዩናይትድ ቤት እናቀዋለን ዋይኒ ማርክ ሩኒን በተባረርኩ ቁጥር ፈርጉሰን ይጽፍልኛል ብሏል ዋይኒ ማርክ ሩኒ እንግሊዝ ቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ሩኒ ከቀድሞ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን ጋር አሁንም እንደሚነጋገር ገልጿል ከፈርጉሰን ጋር አሁንም እንገናኛለን በተለይም ደግሞ ከአሰልጣኝነት በተባረርኩ ቁጥር የመጀመሪያ መልእክት የሚልክልኝ እሱ ነው ብሏል የቀድሞ ማንቸስተር ዩናይትድ ተጫዋች ዋይኒ ሩኒ በአሰልጣኝነት ህይወቱ 4 ክለቦችን ቢመራም ከአራቱም ክለቦች ጋር ኮንትራቱ ሳይጠናቀቅ እንደተባረረ ይታወቃል ዋይኒ ሩኒ በአሰልጣኝነት ህይወቱ አጠቃላይ 178 ጨዋታ አድርጎ ከቡድኑ ጋር 45 ድል ብቻ ያለው አሰልጣኝ ነው እንደ ተጫዋችነት ዘመኑ በአሰልጣኝነቱ ብዙ የቀናው አሰልጣኝ አይደለም ዛሬ በተጠባቂው የእንግሊዝ ፕሪሚየር ሊግ በመጨረሻው ጨዋታ ማለት ነው በ29ኛ ሳምንት ከኢንተርናሽናል ብሬክ በፊት ኤቨርተን ከዌስትሃም ኤፕስዊች ታውን ከኖቲንጋም ማንቸስተር ሲቲ ከብራይተን ሳውዝሃምፕተን ከወልቭስ ምሽት 12 ሰዓት በርንማውዝ ከብሬንትፎርድ ምሽት 2 ሰዓት ከ30 ጨዋታ ይደረጋል በስፔን ላሊጋ ቫያዶሊድ ከሴልታ ቪጎ ማሎርካ ከኤስፓኞል ቪላሪያል ከሪያል ማድሪድ ዢሮና ከቫሌንሺያ በጣሊያን ሴሪያ ሞንዛ ከፓርማ ዩዲኒዜ ከቬሮና ኤሲ ሚላን ከኮሞ ቶሪኖ ከኢምፖሊ በጀርመን ቡንደስሊጋ ኦግስቦርግ ከወልፍስበርግ ሜንዝ ከፍራይቡርግ ዩኒየን በርሊን ከባየር ሙኒክ ቨርደር ብሬመን ከሞንቹግላድባ ረቤ ሌፕዚግ ከዶርትመንድ በፍራንስ ሊጋ ናንትስ ከሊል አንገርስ ከሞናኮ እንዲሁም ሌንስ ከሬምስ ሲጫወቱ ትላንት የነበሩ ውጤቶችን ለማስታወስ ያክል በላሊጋ ላስ ፓልማስ ከአላቬዝ 2-2 በጣሊያን ሴሪያ ጄኖዋ ከሊቼ ጄኖዋ 2-1 በጀርመን ቡንደስሊጋ ሴንት ፓውሊ ሆፈንሄምን 1-0 በሳውዲ ፕሮ ሊግ አልናስር አልኮሎድን 3-1 በሆነ ውጤት ድል አድርገዋል ውድ ቤተሰቦቻችን በርካቶች ዘንድ የሚጠበቁ ጨዋታዎች ግን መግቢያችን ላይ እንደነገርናችሁ እሁድ ይደረጋሉ እሁድ የትም እንዳትሄዱ እነኝን ጨዋታዎች ለመከታተል ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባህር ማዶ ሁልጊዜም የተመራረጡ ስፖርታዊ መረጃዎችን ለማድመጥ ትክክለኛ ቦታ ከወደዳችሁ ላይክ አድርጉ አበረታቱን ሐሳብ አስተያየት ካላችሁ ደግሞ በሐሳብ መስጫ ሳጥናችን ላይ በተለይም ዛሬ ክለቦቻችሁ ጨዋታ ካለ ግምታችሁን አድርሱን በቀጣይ ስፖርት የመረጃ ክፍለ ጊዜ የሚካተት የምትሉትን ማካተት ትችላላችሁ በሐሳብ መስጫ ሳጥናችን ላይ እኛ ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ይዘን እንመጣለን ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ያሰናዳናችሁ ስፖርታዊ ጥንቅሮቻችን ግን ፍጻሜያቸው እዚህ ጋር ሆነ ሰናይ ቀን